የናሆሜ እናት መታ ምሩን በጣም ወደደቻትና ልጅ እንድትወልድለት ነገረቻት። የልጅ ልጅ እፈልጋለሁ፣ ሳልሞት ልጃችሁን ማሳደግ እፈልጋለሁ እና የልጅ ልጅ ስጡኝ ብላ ጠየቀቻት። ምሩም ደግሞ ፈቃደኛ ሆነች። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው ማለት ነው። እንግዲህ ዛሬ ጽናት ድራማ ክፍል 59 ይዤ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ በመከታተል አብራችሁ ይቆዩ። እንግዲህ በባለፈው ክፍል ያለቀው ጽናትና ኪራ ወደነ ምሩና ናሆሜ ቤት እየሄዱ ስራ ለማገዝ፣ ምክንያቱም የናሆሜ እናት ወደ ናሆሜ ቤት ስለምትመጣ ለእሷ አቀባበል ለማድረግ ስራ ሊያግዟት እየሄዱ ነበር። ነገር ግን መንገድ ላይ ሆነው በጣም እየተጨቃጨቁ ነበር፣ ጽናትና ኪራ ማለት ነው። መንገድ ላይ ቆማ የነከቤ ቤት እኮ እዛ ጋ ነው ብላ ስትለው እና ታዲያ ሄደሽ ቆርቆረሽ ሰላም በይዋ ብሎ ይጮህባታል። አረ እንደዛ አይደለም እንዴ! ቆይ ለምንድን ነው የምትናደደው? እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ያው በዚህ ጎሳ ያው አጋጣሚ ነው ብላ ለማስረዳት ትሞክራለች። ኪራም ደግሞ በጣም ይቀናና ታዲያ እኔ ምን አገባኝ ሴትዮ፣ ወደ ፈለግሽበት መሄድ ትቻለሽ። አሁን እኔን ተይኝ፣ እንደውም ብቻዬን ነው መሄድ መፈልገው። አንቺም ራስሽ ብቻሽን ነይ። ልጅቷ እኮ እዛ እየጠበቀችን ነው፣ ስራ እንዲታግዣት ለማገዝ ነው እኮ የምንሄደው። ስለዚህ የምትሄጂ ከሆነ እንሄድ፣ ካለበለዚያ ተይኝ፣ እኔ ብቻዬን ነው የምሄደው አላት። እሷም ደግሞ እና ታዲያ በእኔ ምክንያት እኮ አይደለም የቆምነው፣ አንተ እኮ ነው። ቆይ ለምንድን ነው እንደዚህ የምትናደደው? ምን ሆነ ነው? ተረጋጋ ኪራ ብትለውም እሱ ግን መስሚያው ጥጥ ነበር። እንደዛ እየተጨቃጨቁ ለስራ ሊያግዙ የሄዱት ልጆች አርፍደው እዛ ደግሞ ናሆሜና ምሩ እየጠበቋቸው ነበረ። ምሩ እንግዲህ ቤቷን እያስተካከለች አማቷን ለመቀበል ዶብ ዶብ እያለች ነበር። ነገር ግን ምግቡን አዘጋጅታ ቤቱን አስተካክላ ከጨረሰች በኋላ ኪራና ናሆሜ ሳሎን ቁጭ ብለው እየጠበቋቸው፣ ጽናትና ምሩ ደግሞ ውስጥ ላይ እያወሩ ነበር። ምክንያቱም የናሆሜ እናት ለማየት በጣም እንደፈራችና የምትወደኝ ይመስልሻል፣ የምትቀበለኝ ይመስልሻል እያለ ጽናትን ስታማክራት ነበር። ጽናት ደግሞ አንቺን አይታ በፍጹም ልጠላሽ አትችልም፣ በጣም ነው የምትወድሽ፣ እርግጠኛ ነኝ፣ ደግሞ አትፍሪ አለቻት። እንዴ ጽናት፣ እኔ እኮ በጣም ነው የፈራሁት። አሁን እኮ ምግቡን ሰራውኝ፣ ጣፍጣት ይሆን ደግሞ አይታ ትወደኝ ይሆን አለቻት። አንቺ ደግሞ የባልሽ እናት አንቺ ነው እንደምትዩ አንቱ በይ እንጂ አለቻት። ያልተያዘ ሰው ገለግል ያውቃል አሉ። እኔ እኮ እየረሳሁት ነው፣ ለምዶብኝ እኮ ነው። አንቺን እናይሻለን አይደለ ወደፊት እነ ማዘር ሲመጡ ብላ ስትላት፣ ተይ እንጂ ምሩ፣ የኔ እኮ ቀረ፣ እኔ እኮ የቤት ሰራተኛ ነኝ አለቻት። ቆይ ጽናት ግን አሁንም ሀሳብሽን አልቀየርሽም ማለት ነው? ቆይ ለምንድን ነው ራስሽን በዚህ ልክ የምትጎጂው? አንቺ እኮ ጥፋተኛ ነሽ። ለምን ብትኝ መጀመሪያውንም ለኪራ አባት ሁሉንም ነገር መናገር ነበረብሽ። እንደምትዋደዱ ብትነግራቸው ኑሮ እስካሁን ድረስ ይሄ ሁሉ ነገር ባልተፈጠረ ነበር። አንቺ ግን እውነቱን ደብቀሽ ሁለታችሁም እየተሰቃያችሁ ነው አለቻት። ጽናት ደግሞ እንግዲህ ሀሳቧን ለመቀየር ከባድ እንደሆነባትና ለአባቷም እንደምትጨነቅ ነገረቻት። ምሩም ደግሞ እንዴ ጽናት፣ አንቺ እኮ ዝም ብለሽ ነው፣ ደግሞ ልክ እንዳንቺ የሚረዳሽና የሚወድሽ አባት አለሽ፣ አንቺ ዝም ብለሽ ታካብጃለሽ እንጂ አለቻት። ጽናትም ደግሞ እስኪ እናየዋለን አለቻትና እዛ ጋር ደግሞ ናሆሜና ኪራ ቁጭ ብለው ስለ እናቱ መቆየት እያወሩ ነበር። በስተ መጨረሻም ቆይ ሴቶች ግን የት ገቡ ሲል እዛው እያወሩ ይሆናል፣ ታውቃለህ የሴቶችን ነገር እያሉ ሲያወሩ በስተ መጨረሻም ስልክ ይደወልባቸዋል። ስልክ የደወለው ሰው ደግሞ የናሆሜ እናት ነበረች። የናሆሜ እናት እንግዲህ ዛሬ መምጣት እንደማትችል እና ጎረቤታቸው እንደሞቱ የእርሳቸው ቀብር እንዳለና ለዛሬው መምጣት እንዳልቻሉ ነገሩት። ናሆሜም ደግሞ በጣም ደነገጠ። ያረፉትን ሰውዬ ስለሚያውቃቸው በጣም አዘንና በቃ እማዬ አንቺ ራስሽን ጠብቂ፣ እርሳቸውን ነፍሳቸውን ይማረው፣ ራስሽንም አረጋጊና ሌላ ጊዜ ትመጫለሽ፣ በቃ አይዞሽ ብሎ ይሰናበታታል። ከዛም በኋላ ምሩና ጽናት ደግሞ የምሩን አማች ለመቀበል ተፍ እያሉ ባለ ሰዓት ቆይ እስኪ እነ ናሆሜና ኪራ ጋር እንሄድ ብለው ተያይዘው ሲሄዱ ምን ሆናችሁ ነው ሲሏቸው፣ አይ እኛማ እኮ እናንተን እየጠበቅን ነበር አሏቸው። እንዴ ቆይ ናሆሜ ማሚ ቀረችሳ አለች ምሩ። ከዛም በኋላ ኪራ ምሩዬ በቃ የናሆም እናት እኮ አትመጣም፣ አሁን ደውላ ጎረቤት እንዳረፈት ነገረችን፣ ስለዚህ ለዛሬ በቃ አልተሳካም፣ ሳትመጣ ቀርታለች አሏት። ምሩም ደግሞ እንዴት ማን የሞተው? በጣም አዝናለው አለች።
እንግዲህ ናሆሜም ደግሞ ጎረቤታቸው እንደሞተና ትልቅ ሰውዬ እንደሆኑና እሱም ለቅሶ መሄድ እንዳለበትና አብረው መሄድ እንዳለባት ነገራት። ምሩም ደግሞ ልትሄድ ፈቃደኛ አይደለችም። ምክንያቱም ቤተሰቦችን ሳልታወቅ እንዴት ነው ለቅሶ ቤት የሚሄደው? ቢያንስ እንኳን ታወቂያቸው ቢሆን ኖሮ ችግር የለውም ነበር። አሁን ግን አልሄድም አለች። ከዛም በኋላ ናሆሜም እንደዛማ ሊሆን አይችልም፣ ግዴታ አብረሽ መሄድ አለብሽ፣ የቅርብ ሰው እኮ ናቸው አለ። እና መሄድ አለባት አይደለ ጽናት ንገሪያት ለጓደኛ ሲላት፣ ጽናትም ደግሞ በቃ ተዋት፣ ካልፈለገች አታስገድዳት። አዎ በዛ ላይ ደግሞ የቅርብ ዘመድ አይደሉም ሩቅ ሰው ናቸው። ስለዚህ ቤተሰብ ሳትታወቅ እዛ ለመሄድ ስለሚከብዳት እሷን ተዋት፣ በቃ አንተ መሄድ ትችላለህ አለችው። እሺ በቃ አሁን ማሚ ከቀረች እንግዲህ ምን ይደረግ፣ እናንተ ሴቶች እንደሆናችሁ አንድ ናችሁ፣ ሁለት አንድ አይነቶች ስለሆናችሁ እና ማሚ ካልመጣች ምግብ አንበላም ማለት ነው። ሂዱና አሁን ምግብ አቅርቦ አሏቸው። እሺ በቃ እኔ ምግብ ላቀርብ አለች እና ምሩ ስትነሳ ጽናትም መጣው ላግዝሽ ብላ ተከተለቻትና ምግብን በልተው ከዛም በኋላ ጨዋታ ይጀምራሉ። መጠጥ እየጠጡ ጥያቄ ይጠያየቃሉ። ከዛም በኋላ ጽናትም እንግዲህ ከጠጣች ፍንድሽ ድሽ ነው የምትለው፣ ልክ እንደ ፈንድሻው ማለት ነው። ሳቋ በዝቶ ጥያቄ ለምን አንጠያየቅም ማለችና ህግ አለው ቁጥር እየጠሩ ለዛ ለቁጥር ቅርብ ቁጥር የጠራ ሰው ደግሞ ጥያቄ ይጠይቃል፣ ተጠያቂው ይመልሳል የሚል ህግ አወጡና ምሩ ቁጥር ያዥ ነበረች። ቁጥር ስትጠራ ጽናት ወጣላት። ከዛም በኋላ ጽናት የሚጠይቃት ደግሞ ኪራ ነበር። ኪራም ደግሞ ቆይ ትጠይኛለሽ እንዴ አላት። ምሩም ጽናትም ደግሞ እንዴት እንደዚህ ትለኛለህ? እኔ እንዴት ነው አንተ ልጠላ የምልችለው? ልጠላ በፈልግ እንኳን እኮ እማልጠላ ሰው ነህ። እንዴት አሰብከው እንደዚህ? መቼም በፍጹም ልጠላ አልችልም አለችው። እና ለምንድን ነው እኔ እየቀረብኩሽ የምትሸሽኝ አላት። ከዛም በኋላ እሱማ እኮ ቤተሰቦች ናቸው እናትህ ብላ ወሬ ስትጀምር ምሩ በቃ ጽናት ጥያቄ እኮ አንድ ብቻ ነው፣ ሌላ ጥያቄ መጠየቅ አይቻልም፣ በቃሽ ብላ ታስቆማታለች። ጽናት ሞቅ ስላላት ሁሉንም ነገር ልትናገር ነበር፣ ነገር ግን ምሩ አስቆመቻት። ይህን ያስተዋለው ናሆም የሆነ የተደበቀ ነገር እንዳለ ገባቸው። ከዛም በኋላ ጽናትና ኪራ ወደ ቤታቸው ይመለሳሉ። እንግዲህ ቤታቸው ሲመለሱ ደግሞ ሰኒ ደግሞ የሆነ የሚያስጨንቃት ነገር አለ። ስልክ እየደወለ የሚረብሻት ሰው አለ፣ በእህቷ የሚያስፈራራት ሰው አለ። በዛ ተበሳጭታ ስሜታዊ ሁና ቤቷ ነበረች። ከዛም በኋላ እንግዲህ ምሩና ኪራ ወደ ቤታቸው ከተመለሱ በኋላ ጽናትም ሰኒን ልታረጋጋት ትሞክራለች። ብትጠይቃትም የተፈጠረውን ነገር ልትነግራት አልቻለችም። እሺ በቃ ወደ ውጭ ሄደን ፈታ እንበል፣ በቃ መናገር ካልፈለግሽ ግን እኔ ጓደኛሽ ሆንኩት ለምንድን ነው ማትነግሪ ብላ ብትጠይቃትም ልትነግራት አልቻለችም። ይልቁንስ እሱ ሀሳቡ ጥሩ ነው፣ አሁን ወደ ውጭ እንሄድና ትንሽ ፈታ እንበል ባክሽ፣ እኔ ምንም አልሆንኩም፣ ትንሽ ራስ ምታት ይዞኝ ነው ትላታለች። እሺ በቃ እንውጣ ተባብለው ተያይዘው ይሄዳሉ። ናሆሜም ደግሞ እንግዲህ የሆነ ነገር ምሩና ጽናት እንደደበቁ ስለገባው ምሩን ጠይቃት። ምንድን ነው የደበቃችሁት ነገር አለ እንዴ? ጽናት እኮ ቅድም የሆነ ነገር ስለ እናቱ ልታወራ ብላ እንዳታወራ አስቆምሻት። የሆነ የምታውቂው ነገር አለሳ? ካወቅሽ ደግሞ ንገሪኝ አላት። ምሩም ደግሞ ባክ ምንም ነገር የለም አንተ ዝም ብለህ ታካብዳለህ እንጂ፣ ውይ አሁን በጣም ደግሞኛል መተኛት ነው የምፈልገው አለችና ትታው ሄደች። እና የሆነ ነገር የተደበቀ ነገር እንዳለ እርግጠኛ ሆነ። ከዛም በኋላ ተኝተው ከተነሱም በኋላ ምሩ አንገቷን አሟት መሳጅ ሲያደርግላት ቁጭ ብለው እየተጫወቱ መሳጅ ያደረግላት ባለ ሰዓት እናቱ ድንገት በሩን ከፍታ ትገባለች። ናሆሜና ምሩ በጣም ደነገጡ። በተለይ ደግሞ ምሩ በጣም ደነገጠች። መቆም እስከሚያቅጣት ሰውነቷ ተንቀጠቀጠ። ምን ሆናችሁ ነው የምትደነግጡት? እኔ እኮ መጣው ድንገት ሆኖብኝ እንዴት ናችሁ ብላ ናሆሜን ሰላም ካለችው በኋላ ምሩ ደግሞ ደርቃ ትቀራለች። ናሆሜም ሰላም ባያት እንጂ እናቴ ይችናት እናቴ አላት። ከዛ የናሆሜ እናትም እኔ አለም እባላለሁ የናሆሜ እናት ነኝ አለች። ምሩም እንደገና ተደናግጣ እኔ ደግሞ ምሩ እባላለሁኝ የናሆሜ ጓደኛ አለቻትና የናሆሜ እናት እንግዲህ ምሩን በጣም ወዳታለች። አይናፋርነቷ በቃ እርጋታዋን፣ ሁለ ነገሯን፣ መልኳን፣ ሁለ ነገሯን ወዳታለች እና ልጅ እንድትወልዱ እፈልጋለሁ ብላ ጥያቄ ታነሳለች። እነሱም ደግሞ አሁን የቸኮልን አልመሰለሽም? ለሁሉም ነገር እኮ ይደረሳል አለ ናሆሜ። እማዬ አንቺ ደግሞ እንግዳ አንድ ከጀመርሽ አትይኝም? ለሁሉም ነገር እኮ ይደርሳል። እኔ አሁን መውለድ አልፈልግም፣ ቀስ ብሎ ይደርሳል። አሁን እኔ
ከምሩ ጋር ደስተኛ ህይወት ማሳለፍ ነው የምፈልገው ይላታል። ከዛም በኋላ ምሩ አማቷን ፈርታ ስትንቀጠቀጥ ነበረ። አማትይቱም ደግሞ ፈታ ያለች ስለሆነች እሷን ለማረጋጋት ትሞክራለች። እንደውም ናሆሜን ታዩና እኔ ጋር በቃ ሁሉን ነገር ከኔ ጋር መጨረስ እንችላለን ብላ ለምሩ ጓደኛ ትሆናታለች። ምሩ ደግሞ በጣም ደስ አላት። እናቷ ትወደኛለች ብላ አላሰበችም ነበር፣ እንደውም ፈርታ ነበር። ከዛም በኋላ እንግዲህ ምሩ አንዳንቱ አንደንቺ እያለ ስትጨናነቅ ምንም ችግር የለውም እኔ እንደ እናትሽ ማየት ትችያለሽ፣ በፈለግሹ መጥራት ትችያለሽ አለቻት። ምሩም ደግሞ ይቅርታ እኔ እኮ ለምዶብኝ ነው ይቅርታ አስተካክላለሁ ብትልም ምንም ችግር የለውም ደስ እንዳለሽ መጥራት ትችያለሽ አለቻት። ቆይ የናሆሚ አባት የሉም እንዴ? እዚህ መጥተው ብታወቃቸው በጣም ደስ ይለኝ ነበር ብላ ስትላት አይ ትታወቂዋለሽ፣ በቅርቡ ወደኛ ቤት ስመጭ ትታወቂዋለሽ። አሁን እኮ ናሆም ከቤት ስለወጣና ብቻውን ተከራይቶ ስለሚኖር በዛ ቅር ብሎት ነው እንጂ አልመጣው ይመጣል ብላ ቃል ገባችላት። በስተ መጨረሻም የናሆሚ እናት እዛ ፈታ ብላ ውላ ወደ ቤቷ ትመለሳለች። ከዛም በኋላ ናሆሜ ደግሞ ወደ ኪራ ቤት ሄድና ኪራን አንድ ነገር አስተውያለሁ፣ ትናንትና አላየህም እንዴ? ጽናት እኮ የሆነ ነገር ልትል ብላ ምሩ አስቆመች። ስለዚህ የሆነ የደበቁት ነገርም አለ። ጽናት ያለ ምክንያት እንደዚህ ድርቅ አላለችም። የሆነ የደበቁት ነገር አለ። እሺ አሁን እንዴት ነው ማወቅ የምንችለው? እሺ እነሱ ከደበቁን ማንን ነው የምንጠይቀው? አለና ወይ ደግሞ ካልሆነ ምሩን በድጋሚ ልጠይቃት እንዴ አለው። አይ በእኔ ምክንያትማ አዲሱን ፍቅር እንድታበላሽ አልፈልግም። ስለዚህ እኔ ማንን ማፋጠጥ እንዳለብኝ አውቃለሁ አለው። እንግዲህ ጽናትም ደግሞ ሰኒን ይዛ ወደ ውጭ ስለሄደች ኪራ ሲፈልጋት የለችም ነበር። ስልክ ደውሎ የት ነሽ አለሽው ሲላት ሰኒ ጋር ውጭ ወጥቼ ነው አለችው። ቆይ አንቺ ልጅ ሰው ማታስፈቅጅም ማለት ነው? እኔ እኮ አለቃሽ ነኝ ይላል። እሺ አውቃለሁ መለሳለሁ እያለች ብታስተባብልም እሱ ግን ተናዶ ነበር። ቆይች ልጅን የምላድርጋት ፍቅረኛሽ ልሆን ስላት አታስቀርበኝም፣ አለቃ ይሆን ትላለች። አለቃዋ ሲሆን ደግሞ እንደ አለቃ አታይኝም፣ ምን ላድርጋት እያለ በጣም ይበሳጫል። ውድና የተከበራችሁ የቻናል ቤተሰቦች ጽናት ድራማ ክፍል 59 ይህን ይመስል ነበር። እስካሁን አብራችሁ ስለቆያችሁ ከልብ ለማመሰግነው። መልካም ጊዜ ተመኘውላችሁ።